አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ፊደሎቹ አይናችሁ ላይ ይርመሰመሳሉ። ይህ ምልክት ደብተራው ወይም ደጋሚው ላይ ያለው የአካል ችግር በላኮ መተት አማካኝነት የደብተራውን አካል ስትዋረሱ ነው። ሌላው መተት የተመተተበት ሰው ጠባዩን እጅግ የሚያከፋውና የሚቀያየረው በመተት የገባውን አጋንንት ጠባይ ስለሚዋረስ ነው። የመተት አጋንንት ውስጣችን ሲገባ በቀን ውስጥ ብዙ ተለዋዋጭ ጠባይ ይኖረናል። የተናገርነውን አናውቅም፣ አናደርግም፣ በቃላችን አንገኝም። ምን እየሆንንና ምን እንደሆንን ሁሉ ለእኛም ለሰዎችም ግራ እንሆናለን። በአጠቃላይ ይህ ነው የሚባል የሚጨበጥ ለሰዎች የሚገለጥ ጠባይ አይኖረንም። እንደውም ግራ የሚያጋባ ከማንኛውም ሰው ጋር የማያግባባ ጠባይ ነው የሚኖረን። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 29 ላይ ክፉ ጠባይን ተሞሉ እንዳለው መተት የተደረገባቸው ሰዎች የመተት አጋንንት ክፉ ጠባይ ውስጣቸው ይመላል። ለምሳሌ መተት የተደረገበት ባል ሚስቱን በድንገት ይጠላል። ቀድሞ ሰጣት የነበረውን ፍቅርና ክብር በአንድ ጊዜ ተዋል። ከሷ ጋራ ሲተኛ የገዛ ሚስቱ አካል የሌላ ሰው አካል ይመስለዋል። በዚህም ስሜቱ ይቀዘቅዛል፣ ፍላጎቱ ይሞታል። ከሚስቱ ጋራ አይደለም አብሮ መተኛት ማየት ያስጠላዋል። ሚስቱን ይደበድባል፣ ልጆቹን ይመታል። ሚስት መተት ከተደረገባት ለባሏ ያላት ፍቅርና ክብር በድንገት ይጠፋል። ባሏን ያለ ምክንያት ትጠላለች፣ ትደበድባለች። ልጆቿን በረባውም ባልረባውም በጥፋታቸውም ያለ ጥፋታቸውም ትመታለች። ለምን? ውስጣዊ ጠባይዋ በመተት አጋንንት ክፉ ጠባይ ስለተመላ። ቅዱስ ጳውሎስ ክፉ ጠባይ ተሞሉ እንዳለው ብዙዎች በድንገትና በጊዜ ሂደት ክፉ ጠባይ የሚሞሉት ክፉም የሚሆኑት በክፉ መናፍስትና በመተት ጠባይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 13 ላይ ክፉን ከመካከላችሁ አውጡት እንዳለው መተት የተደረገባቸው ሰዎች አውቀው ነቅተው በጾም በጸሎት በስግደትና በቅዱስ ቁርባን ሕይወት ክፉን መተት ከመካከላቸው ካላስወጡ በሕይወታቸው ሲበጠበጡ ይኖራሉ። ከባሰ ደግሞ ምናልባት ሕይወታቸውንም ሊያጡ ይችላሉ። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት በመጀመሪያ የተፈጥሮ እውቀቱን በመተት አጋንንት እንዲያጣ ሲያደርጉት አንደኛ መተቱን ያስመተተበትን ሰው ጠባይ ይዋረሳል። ያስመተተበት ሰው ድንዝ ያለ ሙልጭ ያለ ሰነፍ ከሆነ የተመተተበት ተማሪም በድንገት ድንዝ ይላል፣ ከጉብዝና ወደ ስንፍና ይሸጋገራል። ሁለተኛ ተማሪው መተቱን የመተተበትን ሰው ጠባይ ይዋረሳል። ጠባዩ ተገልብጦ ሌላ ሰው ይሆናል። ሶስተኛ በመተት ወደ ህይወቱ የገባበትን አጋንንት ጠባይ ይዋረሳል። አጋንንቱ አፍዝዞ አደንዝዞ ትምህርት አስጠልቶት ትምህርት አስትቶት ከትምህርት ህይወት ያስወጣዋል። ምናልባት ተማሙቶ ቢማር እንኳን ዩኒቨርሲቲ የሚያስገባውን ውጤት ማምጣት አይችልም። መተቱ በምንሰራው ስራ የተመተተብን ከሆነ የምናሳየው ጠባይ ስራውን መጥላት፣ ስራ ቦታ ማንቀላፋት፣ በአግባቡ አለመስራት፣ ስራው አልገፋ ማለት፣ ብቃት ማጣት ወይም መቀነስ፣ ድንገተኛ ህመምና ድብርት፣ ተለዋዋጭ ጠባይ መኖር፣ በስራው ችሎታ ወደ ተሻለ ከፍታ ከፍ አለ ማለት፣ ሰርቶ ባገኘው ገንዘብ በረከት ማጣት ወይም በገንዘቡ ምንም ቁም ነገር ሳይሰራ ማባከን ወዘተ ናቸው። ስለዚህ ሰውየው ላይ እንደተመተተበት የመተት አይነት በየፈርጁ የተለያዩ ችግርና ጠባይ በህይወቱ ይታያል፣ ያስተናግዳል። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድነው ይላሉ፣ ይከፋቸዋል። ከአመጻቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዛታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመጻቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር
ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ልናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። የብዙ ተወዛዋዦችና ኬሮግራፈር የሚሰሩ እንደዚህ እስክስታ የሚሉ የተለያዩ ባህላት የሚጨፍሩ ብዙ ወንድምና እህቶቻችን ቤተሰቦቻቸውን ራሳቸውን ቼክ ቢያደርጉ በኋላ ከበስተጀርባ ባክግራውንድ ቤተሰቦቻቸው ባዕድ አምልኮ የሚያመልኩ ናቸው። ጨሌ ወይ የሆነ ነገር ጠንቋይ ጋር የሚሄዱ ከራማ የሚካድሙ ምናምን ናቸው። እነዚህ እስክስታ የሚሉት በየቦታው እንለማመድ ብሎ የሚሄዱት የሚጨፍሩት ማይክራፎን ጨብጠው በቃ የተለያየ ነገር የሚያደርጉት ማለት ነው። ከየት መጣ ሲባል እዚህ ቦታ ላይ ስለሚዘየር እናቶቻቸው እንደዚህ አይነት ጠንቋዮች ቦታ ሄደው ያንን ዝየራ በደንብ አድርገው ስለጨፈሩ ጭፈራውን ይዞት ወደ ቤት ይገባሉ። ልጆቹም በዛው እማዬ ዳንስ ላሳየሽ፣ ጭፈራ ላሳየሽ ብለው ከዛ ቴሌቪዥን ፊት መሳቂያ ነው በቃ ቤተሰብ ቁጭ ብሎ ቡና እየተፈላ ይሳሰቃሉ። ከየት ነው ያመጡት? ያንን ከጠንቋይ ቤት። ዘፋኝ መንግስተ ሰማያትን አይወርስም ተረሳ። ከዛ ሲያድግ እማዬ ጸሎት አድርጊልኝ አልበም ልሰራ ነው፣ አይዞህ እግዚአብሔር ይረዳሃል ይባላል። ልክ እንደ ማነው ስሙ ያሬድ ነጉ አርሴማ ትረዳናለች አይደል ያለው። አርሴማ ስዕል ይዞ አርሴማ እንግዲህ አርሴማ ከኛ ጋር ነች አለ። ዘፈንን ልታግዝ የዘፈን ተባባሪ ያደረጋት አያችሁ። ይሄ ምንድነው? ከልጅነት አስተዳደግ ነው። ለዘፈን ሱባኤ መግባት፣ ለዘፈን ጸሎት አድርጉልኝ ማለት። እግዚአብሔር ከረዳኝ አንድ አልበም ጨርሻለሁ እና እንግዲህ ቅርብ ጊዜ ይመረቃል። እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። ምን ዘፋኝ እንዲሆን ራሱ ዘፈን ኃጢአት ነው ብሎ ያጻፈ መንፈስ ቅዱስ የዘፈን ተባባሪ ሊሆን ጅል ማርያምን እንደ ዘፋኝ ጅል አለ እንዴ? እንደዚህ የምትል ዘፋኝ የመጨረሻ ሞኝ ነህ። እና ይሄንን አፍሰው ነው ወደዛ የሚሄዱት ለማለት ፈልጌ ነው። በጣም አስደንጋጭ በጣም ብዙ ነገሮችን ቪዲዮዎችን ማቅረብ ይችል ነበረ፣ ግን እንደ ቤተሰብ እንዳይሸማቀቅ ብዬ ነው የምትወው። ዝንየት በቆረብንበት ቀንም ይምጣ በዛው ሌሊት ይምጣ ምንም ችግር የለውም ይምጣ። እኛ አላረግነው። ሴት መታ ከኛ ጋር አልተዳራች፣ በህልም መጥቶ ነው ያደረገው። ስለዚህ በተደጋጋሚ እንዳንቆርብ ነው ይሄን ያደረገው። በቃ እንደዚህ ከሆነማ ይቅርብኝ ብለን ያረከስ ነው መስሎ ስለሚሰማን ቅዱስ ቁርባኑን ቀድሶናል እኮ እኛ እኮ ተባርከንበታል። ግን ዝንየት በመምጣቱ ያረከስ ነው ስለሚሰማን ያንን ሊያስቆም ፈልገው ነው ምን የሚለው ዝንየት የሚያመጣው። ስለዚህ ምንም አያስጨንቅም። ይሄ የሚያክል እንትን የሚል አይደለም ነው። ሉሲፈር ተነስኩም። ሉሲፈር በምንድን ነው የገባው? በዝሙት ቪዲዮ ነው። በሱ ነው የገባው? አዎ 17 ዓመት ላው ላይ። አዎ ሉሲፈር በከፍተኛ ሁኔታ የዘመኑን የኤሌክትሮኒክስ ግንኙነት አሻሽሎ ዛሬ ከአቅም በላይ በሆነ መንገድ ትውልድ ውስጥ ገብቷል። ስለዚህ ልጆች ብቸኛ የራሳቸው የሆነ ዓለም ፈጥረዋል። በጣም ለዲያብሎስ ቅርብ ናቸው። ትልልቆቹም የዚሁ የመናፍስቱ ዓለም ተገዢ ናቸው። የዘመኑ ትውልድ ሙሉ የቃል ኪዳን ሕይወት የተቋረጠበት ስለሆነ በጎነትንና ቅንነትን ለማግኘት በየትኛውም መንገድ አልታደለም። በዕለት ኑሮ ውስጥ በጎነት የለም፣ በዕድሜው ልክም በጎነት የለም። ስለዚህ እየተጣደፈ ሄደው ከሲኦል መንፈስ ጋር ነው። ያ መንፈስ ማለት ደግሞ ሉሲፈር ነው። ያይሃል እሱ አንተ አታየውም። ከባህሪ ውስጥ ይዋሃዳል። ስንት ዓመት ነው ላው ላይ ቁጭ ካልክ? 17 ዓመት ተይዘናል። ከ4 ዓመት በኋላ በቃ የለም። ከዛ በኋላ ምን አረከው? በእድሜው ሴት አይወድም፣ ሴት አይወድም። ሉሲፈር ወንድ ሉሲፈር ነው። ሴቷ ነኝ። ባሌ እኮ ነው። ሴቷ ሉሲፈር ነኝ። ባሌ እኮ ነው። ባሌ? አዎ ባሌ ማለት ምን? 80 የለንም እንጂ ባሌ እኮ ነው። 80 የለም ባልነሽ? አዎ ባልኝ። በምን ገባሽ? በዝሙት ነው የገባሁት። በዝሙት ቪዲዮ እኮ። ታዲያ ምን በሞባይል ውስጥ ነው የመጣው? በሞባይል ምን ታደርጊያለሽ አንቺ እዛ ውስጥ? እሺ ያልሽው አይደል? በነፃ ታዲያ ሁላ ሚሊዮን ብር አውጥተን በነፃ በኢንተርኔት የምንሰጠው መቼስ በጎ አድራጎት አይደለ? በስንት ሚሊዮን ብር ቪዲዮ ሰርተን በነፃ በቴሌቪዥን የምንለቅላቸው መቼስ በጎ አድራጎት አይደለማ።
ምንድን ነው ታዲያ? በቃ ትውልዱን መቆጣጠር ነው ሀሳባችን። ይህ እኮ ቀላል ነገር እኮ ነው። ታዲያ ለትምህርት ነው ለእውቀት ነው በምንድን ነው? እንዴት? ለእውቀትም አይደለም። ያው ዶክተሩ ሜዲኬሽን ይለዋል፣ ያው እኛ ለጥበብ ነው። የምን ጥበብ? ግብር እኮ ነው። የግድ ቡና ማፍላት አለበት እንዴ? በቃ ግብር ነው፣ ግብሬ ነው። አዎ ሉሲፈር በመደበኛ ሁኔታ በዓለም አቀፍ በኢንተርናሽናል የአምልኮት ልጆች አሉት። እዛ ውስጥ የዘመኑን ጥበብ የተከተሉ ትውልድ እንዴት እንደሚጠፋ የሚቀይሱ በያዝነው ሞባይል እንዴት እንደምንለከፍ የሚያበረታቱና አጽናኝ ሆነው የዕለት እንጀራ እና እድል ውስጥ ሁሉ ገብተው ኑሯችንን በሙሉ የሚያጨልሙ ናቸው። የመኖር ጥበብ አዲሱ ሰው እሺ፣ ራስን ፍለጋ ብዙ ነው እባክህ። የአእምሮ ስብዕና፣ የልብ ቋንቋ፣ የአእምሮ ስብዕና። እሺ በቃ በዚህ ውስጥ እናንተ ምን አገባችሁ? ወረቀት እኮ ነው፣ ያ ፊደል ነው። እኛ እየከተምነው እኮ ነው። እኛ ጽፈን አይደል እንዴ? ሰውየውን አግዘን የምንጽፍ እኮ። ኦሾ ግን የሚገርመኝ ፈላስፋ አይደለሁም ነው የሚለው ታውቃለህ። እኛ ፈላስፋዎች አይደለንም ብለን ነው የሚሸውደው። አይ እኛ ሃይማኖታዊ ነን፣ ፈላስፋዎች አይደለንም። ፈላስፋ ብንሆን እኮ ፈላስፋ ለማወቅ ይሞክራል ግን አያውቅም ነው የምንለው። እናንተ ወደ ሃይማኖት ነው የምታዝነው። ሃይማኖታዊ ነኝና ለማወቅ አንሞክርም ግን እናውቃለን ብለን ነው የምናሳምነው። በዚህ አይነት መንገድ የመጣችሁ ታረስ ሲያነብ እሱ ምን እውቀት አገኘ ብሎ አነበበ እንዴ? እሱ በቃ ፍልስፍና የሚባለው ሰውን ያሳብዳል የሚለው ነገር እስቲ እኔን ያሳብደኝ፣ ምን አባቱ ነው የሚያሳብደኝ ብሎ ምናምን በኮንፊደንስ ገባበት። እኛ ደግሞ የሌለ በቃ እሱን እኛ ማንኛውም እናሳምናለን። እሺ ኮራ ያላችሁ ጀንተል ያላችሁ ናችሁ። አዎ አታውቅንም እንዴ? እኔ መቼ አውቃለሁ? አታውቅም፣ አይገባም። ስለ ወሾ ብገባ እዚህ ትቆም ነበር። አይገባም። በእናትህ እንዴት ነው ጀንተል ነው የሚለው? ታዲያስ እንዴት ነው ጀንተል የሚባል? እንደዚህ ቀብረር ብለን እኛ ብቻ እናውቃለን። የልብ ቋንቋ የሚለው መጽሐፍ የሚገርመኝ ነገር እኛ የጻፍነው መጽሐፍ በቃ እኛ እናውቃለን። የፈለከው መጽሐፍ ብታመጣ እኛ እናውቃለን። ይህ መጽሐፍ እኮ እኛ አይተናል። በቃ የፈለከው መጽሐፍ ማለት ነው አንብበናል። ይህ እኮ ተራ መጽሐፍ ነው ምናምን እንላለን። ከዚህ በላይ የሚበልጥ እኛ እኮ ኦሾ ምናምን ራምፓ አንብበናል ምናምን ብለን እንሸውዳለን። እውቀታማ ነው የምናደርገው። ከውስጥ ትሞላላችሁ አይደለም እንዴ? እናንተ አዋቂዎች አይደላችሁ እንዴ? ከዚህ ጋር ምን አገናኘው? አውቀን ነው የምንሸውደው። እባክህ አናውቅም፣ እኛ አናውቅም። በቃ እንሂድ። ጀንተል ያለንን እያላችሁ አንዴ በዚህ ይቀጠቅጠናል። አንዴ ነቃ። ታዲያ የወሾ መንፈስም አለ ውጣ እያለን ይቀጠቅጠናል። ቀጠቀጣችሁ? በፊት የክራንች ነበራችሁ። አሁን የኦሾ። ቆይ መተቱ በሚለቅበት ጊዜ እናንተ የት ነበራችሁ? እኛ ተደብቀን ነበራ። ቤት ተደብቀን ቀርተን ነበር። የት ቤት? ቤት መጽሐፉ አለና ሳጥን ላይ አስቀምጠው ነበር። ይዛላል መጽሐፉ። ትተን መጣና ቤት ይዘን አልመጣንም። ገል አሁን ስልክ ደውልና አቃጥሉ መጽሐፍ በል። ቶሎ ደውል፣ ቶሎ አቃጥሉ፣ እኔ ተይዣለሁ የኦሾ መንፈስ ነው ይበልና ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም። ፍሬያማ ነው የምንሆነው። አንድ ጊዜ የገባ የክርስቶስ ፍቅር ለዘላለም ይኖራል ነው። 12 ማለት ደርዘን ማለት ነው። ፍጹም ማለት ነው። ፍጹም የሆነ ነገር ይሆናል። የዘላለም ምግብ ነው የሚሆነው ማለት ነው። እና ከልብ ሆናችሁ አምልኮ፣ ከልብ የሆነ ምንም አይነት ጠላት የማይነካው የትኛውም አይነት ልክ አሁን አብርሃም ቤት ሰይጣን መጥቶ ምን አደረገ? እንግዳ እንዳይመጣ መንገድ ላይ ሆኖ ሲያዘጋጅ ስላሴ ደግሞ ከመንገድ ወደዚህ መጡለት ይላል። ይኸውላችሁ በእጄ ላሳያችሁ። ይሄ አብርሃም ቤት ነው። ይሄ ማለት ነው የአብርሃም ቤት ነው። እዚህ ጋር አውራጣቴ ጋር እዚህ ጋር ሰዎች ሊስተናገዱ መጡ። ሰዎች ሊመገቡ ሲመጡ ሰይጣን እዚህ ጋር እንቅፋት ሆነ። ራሱን ፈነከተና እዚህ ጋር ወድቆ ምን ሆነሃል ሲሉት ምን አለ? አይ እኔ አብርሃም ቤት ልመገብ ሲሄድ ቀጥቅጦ አባረረኝ፣ ክፉ ሆኖብኛል፣ እንዳትሄዱ ብሎ ከመንገድ መለሳቸው። አብርሃም እዚህ ጋር ነው። እግዚአብሔር
በሰይጣንና በአብርሃም መካከል ገባ። ህዝብ እንዳይመጣ ሲከላከል የነበረው ሰይጣን አልፎት ስላሴ አብርሃም ቤት ተገኙ። አያችሁ፣ እንደዚህ ነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። ያ ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። ሰው ሆኖ መጣና አብርሃም ቤት እንዲያውም ምን ይላል? እግራቸውን አጠባቸውና ይላሉ አንደኛውን እግሩን አጥቦ ወደ ሁለተኛው እግር ሊያጥብ ሲል እንግዲህ የእንግዳ እግር ያጥባል አይደል? ሊያጥብ ሲል እግሩ ታጥቧል፣ ሶስቱም እግራቸው ታጥበዋል ይላሉ አባቶች ሲናገሩ። ይሄንን ደግሞ እንደገና እዛው መጽሐፍ ቅዱስ ዘፍጥረት ላይ ስታዩት ምን ይላል? ሳራን ምን አላት? ገባና ሳራ 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው አላት። ስላሴነትን እኮ ሲያሳይ ነው። 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው። ይሄን ያለው ምንድነው? ስላሴነታቸውን ካወቀ በኋላ ነው። እግዚአብሔርም ነው ሰውም ነው። እንዴት ምን ይበል? እባካችሁ ግቡ፣ በቤቴ ግቡ እያለ በቃ ሲያወራ የነበረው እንደ እግዚአብሔር ቃል ነው። ሲገብታችሁ አንብቡት። በጣም የሚገርማችሁ ቃላቶቹ በሙሉ እግዚአብሔር መሆኑን አውቋል። እግዚአብሔር መሆኑን አውቋል። ስለዚህ ልባችሁ ይነግራችኋል በቤታችሁ እግዚአብሔር ሊመጣ እንደሆነ። ምን ሲሆን? ፈተና ሲመጣ አይ እግዚአብሔር ምን ልታመጣ ምን ልታሳይኝ ነው የሆነ ነገር። እንዲያውም ጆሮአችን ጭው ድፍን ሲል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምን ሊያሰማኝ ነው እንላለን አይደል? በልምጆ ነው። ዘዳግም 28 ላይ ጆሮን ጭው የሚያደርግ ወሬ ያመጣብሃል ይላል። ለምን? ህግጋቱን ስላልጠበቅ ነው የሚለው። ህግጋቱን ስላልጠበቅ ጆሮን ጭው የሚያደርግ ወሬ አመጣብሃለሁ። ያ ማለት የሚያስደነግጥ ንግግር ማለት ነው። የሚያስደነግጥ ነገር። አንዳንዴ ግን እንደ ኢዮብ ደግሞ ጆሮን ጭው የሚያደርግ ወሬ ደግሞ ተሰማና በረከት ይመጣልሃል። ሁሉም ነገር እንደዛ አይደለም። ኢዮብ ለምሳሌ ምን አጠፋ? መስዋዕት ያቀርብ ነበር አይደል? ግን እረኞቹ እየመጡ በጎችህ፣ ፍየሎች 500 በጎች፣ አህዮችህ 600 700 የሆኑት እንደዚህ እንስሳዎች በሙሉ ተወሰዱ፣ ሽፍቶች ወሰዷቸው። ልጆችህ ደግሞ በአንድ ቤት ውስጥ ሆነው ምግብ እየበሉ እየተጫወቱ እያለ ቤቱ ተደርምሶ 10ሩም ልጆችህ ሞቱ ተብሎ ተነገረው። ይሄ ዱብዳ ነው፣ መጥፎ ዜና ነው፣ ጆሮን ጭው የሚያደርግ ወሬ ነው። ምን አጥፍቼ ይሆን ብሎ ደነገጠ። ወደ እግዚአብሔር ነው የለመነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ያለን ነገር ብዙ ጊዜ ሲወሰድ ከሰይጣን ብቻ ላይሆን ይችላል። በእርግጥ የኢዮብን የወሰደበት ማነው? ሰይጣን ነው። ግን ማን ፈቅዶለት ነው? እግዚአብሔር ነው። ሂድ እስቲ እንደፈለግህ አድርገው እኔን እንደሚከዳኝና እንደማይከዳኝ ታያለህ ነው ያለው። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥቶ ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይሄ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኘናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረክር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ፍንክች የለም፣ ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍት ያው አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔርን ናገባ ብላችሁ ትፈቅዱለታችሁ። ሲመጣስ መቀመጫ አለ። ቤቱ ሽቶ ሽቶ ነው የሚለው ልባችሁ። ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅንነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው።
የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። ገጠመኝ ውስጥ በጣም ብዙ ነገር ታውቁ። በባህሪው እግዚአብሔር በተፈጥሮ አይባልም። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምሕረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነፃ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔክሙ ንበሩ ተብሎ ነበረ። አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ